በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘ አብጽሐነ እስከዛቲ ዕለት። እስከዚች ዕለት እስከዚች ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህ ለታላቁ አብይ ጾም በሰላም በጤና ያደረሰን ቸርነቱና ምሕረቱ የበዛልን ሕያውና ገናናው አምላካችን እግዚአብሔር ስሙ በድጋሜ ከምድር እስከ አርያም ከጽንፍ እስከ አጽናፈ ዓለም በፍጥረታቱ አንደበት የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመአምላክ ወላዲት አምላክ እመቤታችን ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ታላቁ ጾም በሰላም በጤና በሕይወት አደረሳችሁ አደረሰን። ጾሙን በሰላም እንዳስጀመረን በሰላም ያስፈጽመን። ጾመን ለማበርከት ያብቃን። በጾሙ ድህነተ ሥጋ ድህነተ ነፍስ የምናገኝበት ዲያብሎስን ድል የምንነሳበት ኃጢአታችን በደላችን የሚደመሰስበት መንግሥተ ሰማያትን የምንወርስበት መንፈሳዊ ስራን የምንሰራበት የበረከት ጾም ያድርግልን። እንዲሁም በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰ። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ
ወመንፈስ ቅዱስ አሃዱ አምላክ አመተስኡ ለየካቲት በዛቲ ዕለት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 9 በዚች ቀን የከበረ በሶርያ ሀገር ላሉ መነኮሳት አባት የሆነ ታላቁ አባ በርሱማ አረፈ። የዚህም ቅዱስ ወላጆቹ ሳምሳጢ ከሚባል ሀገር ሰዎች ውስጥ ናቸው። አንድ በዋሻ ውስጥ የሚኖር ሰው በእርሱ ላይ ትንቢትን ተናገረ። ከመወለዱ አስቀድሞ ለአባቱ እንዲህ አለው፣ የትሩፋቱ ዜና በሶርያ ሀገር ሁሉ የሚሰማ ጣዕም ያለው ፍሬ ካንተ ይወጣል። ከእርሱ የሚሆነውንም አስረዳው። ተወልዶም አድጎ እግዚአብሔርን ወደ ማወቅ በደረሰ ጊዜ ከወላጆቹ ሸሽቶ ወደ ኤፍራጥስ ወንዝ ደርሶ በዚያ ስሙ አብርሃም ከሚባል ሰው ዘንድ ተቀመጠ። እርሱም ወላጆቹን ስለፈራ ከዚያ ገዳም ሰደደውና ሄዶ በዓለት ውስጥ ኖረ። በዚያም ታላቅ ተጋድሎን ተጋደለ። ወሬውም በሶርያ ሀገሮች ሁሉ በተሰማ ጊዜ ብዙዎች ደቀ መዛሙርት ወደ እርሱ ተሰበሰቡ። የዚያ አባት ውሃ ግን እጅግ መራራ ነበር። በላዩ በጸለየ ጊዜ ተለውጦ ጣፋጭ ሆነ። እግዚአብሔርም በእጆቹ ታላላቅ ድንቆች ተአምራቶችን አደረገ። ከእርሳቸውም በአንዲት ጊዜ ከደቀ መዛሙርቱ ጋር ከበዓቱ ርቆ ሳለ የፀሐይ መግቢያ ሰዓት ተቃረበ። የክብር ባለቤት ጌታችንን አምላካችን መድኃኒታችን ኢየሱስ ክርስቶስን ለመነው። ወደ በዓቱም እስቲደርስ ያን ጊዜ ፀሐይን አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ አቆመለት። በሌላ ጊዜም እንዲህ ሆነ። ራአም የምትባል ሀገር ነበረች። ሰዎቿም ከሃዲዎች ናቸው። በላያቸውም ዝናብ ተከለከለ። በተጨነቁም ጊዜ ወደ ከበረ አባ በርሱማ መጥተው ለመኑት። እርሱም ገሰጻቸው፣ እንዲህም አላቸው፣ ከክህደታችሁ ተመልሳችሁ በእግዚአብሔር ብታምኑ እርሱ ብዙ ዝናብን ያዘንብላችኋል። እነርሱም ትምህርቱን ምክሩን ሰምተው እናምንበታለን አሉት። በዚያን ጊዜ ጌታችንን ለመነውና ብዙ ዝናብ ዘነበላቸው። የሀገር ሰዎችም ሁሉ በጌታችን አመኑ። እንዲሁም ሰዎቿ ከሃዲያን የሆኑ ሌላ ሀገር ነበረች። እነርሱንም ገስጾ መክሮ አስተምሮ እግዚአብሔርን ወደ ማወቅ መለሳቸው። የጣዖቶቻቸውንም ቤቶች አፈረሰ። ይህም ቅዱስ ለራሱ ቦታ አዘጋጅቶ በዚያ ሳይቀመጥ 54 ዓመት ቆሞ ኖረ። ከመትጋት የተነሳ ሲደክመው ከናሱ ግድግዳ ላይ ተደግፎ ያሸበሽባል። በየ7 ቀንም ይጾማል። የከበረ አባ ስምዖንም
አባ ስምዖን ዘአምድ ሊያየው ወዶ ወደ እርሱ ላከ። የትሩፋቱንና የቅድስናውን ዜና ከብዙዎች ሰዎች ሰምቶ ነበርና እርሱም ወደ አባ ስምዖን መጥቶ እርስ በርሳቸው በረከትን ተቀባበሉ። ከዚህም በኋላ ወደ ገዳሙ ተመለሰ። በሶርያ ሀገርም አስተማረ። በፊታቸው ተአምራትን ባደረገ ጊዜ በትምህርቱ ብዙዎች አመኑ። ዳግመኛ ወደ ታናሹ ቴዎዶስዮስ ንጉሥ ሂዶ በቀናች ሃይማኖት አጸናው። ንጉሡም ብዙ ገንዘብን ሰጠው። እርሱ ምንም አልወሰደም። በአንጾኪያም ሀገር በኤጲስቆጶሳቱ ሁሉ ላይ ስልጣን እንዲኖረው ንጉሥ ጻፈለትና ሐቲም ቀለበቱን ሰጠው። ሕቱም ቀለበቱን ሰጠው። በከሃዲው ንስጥሮስ ምክንያት 200 ኤጲስቆጶሳት በኤፌሶን ከተማ በተሰበሰቡ ጊዜ ከእሳቸው ጋር ይህ ቅዱስ አለ። ከእርሳቸውም ጋር ንስጥሮን አወገዘው። ዳግመኛም በአንጾኪያ ሀገር ያሉ መነኮሳት፣ መሳፍንት፣ ሹማምንት ሁሉም ይታዘዙለት ዘንድ ንጉሥ ደብዳቤን ጻፈለት። እርሱም በጎ ሥራ እንዲሰሩ በሃይማኖት እንዲጸኑ የሚያዝ ደብዳቤ በመጻፍ በንጉሥ ሐቲም ቀለበት እያተመ ለሀገሮች ሁሉ የሚልክ ሆነ። ክፉዎች ሰዎችም ጠሉት፣ በንጉሥም ዘንድ ነገር ሰሩበት። እንዲህም አሉት፣ እነሆ አባ በርሱማ እንደ ዓለም ሰው ሆኖ ይበላል ይጠጣል፣ መልካም ልብስንም ይለብሳል። ንጉሥ አሉት። ንጉሥም ስለ አባ በርሱማ የተነገረውን ነገር ያረጋግጥ ዘንድ ከባለሟሎቹ አንዱን ላከ። የንጉሡም ባለሟል ወደ አባ በርሱማ በደረሰ ጊዜ በእርሱ ላይ ከተነገረው ምን ያገኘው ነገር የለም። ከዚህም በኋላ ወደ ንጉሥ ወሰደው። ንጉሥም ቀድሞ ከሚያውቀው ከመንፈሳዊ ሥራው ለውጥ ሆኖ ያገኘው ነገር ወይም ልውጥ ሆኖ ያገኘው ነገር የለም። ንጉሡም ታላቅ ክብርን አከበረው፣ ወደ ቦታውም መለሰው። መናፍቁ ንጉሥ መርቅያንም የኬልቄዶንን ጉባኤ በሰበሰበ ጊዜ የንጉሥ አማካሪዎች አባ በርሱማን እንዳያስመጣ ንጉሡን መከሩት። እንደማይፈራና እንደማያፍር ለሰው ፊትም እንደማያዳላ ተከራክሮ ረትቶ እንደማያሳፍራቸውም ስለሚያውቁ ነው። አንዱን ክርስቶስን ወደ ሁለት የከፋፈሉበት ይህ ጉባኤ በተፈጸመ ጊዜ የከበረ አባ በርሱማ ተጣላቸው፣ ነቀፋቸው፣ ቃላቸውንም በመሻር አወገዛቸው። እነርሱም ወደ ንጉሥ ወንጅለው በጽሑፍ ከሰሱት። ንጉሡም ልኮ ወደ እርሱ አስቀረበው። ግን በላዩ ስላደረ መንፈስ ቅዱስ ጸጋ ሊቃወመው አልቻለም። በሊቁ ቅዱስ ዲዮስቆሮስ ላይ ስላደረገችው ክፋት ንግሥቲቱን ረገማት። ከጥቂት ቀንም በቀር አልኖረችም፣ በክፉ አሟሟትም ሞተች። ከዚህም በኋላ መናፍቃን የሚቃወሙት ሆኑ። ምዕመናን እንዳይታዘዙለት ወደ ሀገሮች ሁሉ ጽፈው የሚልኩ ሆኑ። እነርሱ ግን አልተቀበሏቸውም፣ ለእርሱ መታዘዛቸውንም አልተውም። ዳግመኛም በጎዳና ሸምቀው ይገድሉት ዘንድ 200
መናፍቃን ሰዎች ከመናፍቃን ኤጲስቆጶሳት ጋር ተስማምተው ወደ እርሳቸው እንዲመጣና በአንድነት ወደ ቤተ ክርስቲያን እንደሚሄዱ ሆነው ላኩበት። መጥቶም አብሮ በተጓዘ ጊዜ ድንጋዮችን አንስተው ጣሉበት። ድንጋዮችም ወደ ራሳቸው የሚመለሱ ሆኑ። በፍርሃትም ከእርሱ ሸሹ። እግዚአብሔርም ከዚህ ዓለም እስረኛነት ሊያወጣው በወደደ ጊዜ መልአኩን ወደ እርሱ ልኮ ከ4 ቀን በኋላ ከዓለም እንደሚፈልስ ነገረው። በዚያንም ጊዜ በዙሪያው ወዳሉ ሀገሮች ምዕመናንን ያጽናናቸው ዘንድ ረድኡን ላከው። እርሱም ሲዞር የመጥምቁ ቅዱስ ዮሐንስ ራስ ወደምትኖርበት ቦታ ደረሰና የከበረች የቅዱስ ዮሐንስን ራስ እጅ ነሳት። ስለ ከሃዲው ስለ ንጉሥ መርቅያን በማልቀስ ለመነ። እንዲህ የሚልም ቃል ከመጥምቁ ዮሐንስ ራስ ወጣ። አባ በርሱማ ወደ እግዚአብሔር ስለከሰሰው ያ መርቅያን መጥቷልና አትፍራ። የከበረ አባ በርሱማ ረድኡን ባረከውና በሰላም አረፈ። ከበዓቱም ደጃፍ ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ ታየ። ምዕመናንም ሁሉ ከሩቅ አይተው ወደ እርሱ መጡ። አርፎም አገኙት። ከስጋው ተባረኩ፣ በላዩም አለቀሱ። ከእርሱም ስለመለየታቸው እጅግ አዘኑ። እንደሚገባም እየዘመሩና እያመሰገኑ ገንዘው በመቃብር አኖሩት። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ታላቅ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኖር አሜን። በዚችም ዕለት የከበረ ሶርያዊ ቅዱስ ጳውሎስ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ የሶርያ ሰዎችና በእስክንድርያ ከተማ የሚኖሩ ነጋዴዎች ናቸው። ከዚህም በኋላ በእስሙናይን ከተማ የሚኖሩ ሆኑ። ወላጆቹም ሲሞቱ ብዙ ገንዘብ ተውለት። ከዚህም በኋላ ከሃዲያን ነገሥታትና መኳንንት በክርስቶስ የሚያምኑ ምዕመናንን እንደሚያሰቃዩአቸውና እንደሚገድሏቸው ሰማ። በዚያንም ጊዜ ተነስቶ ገንዘቡን ሁሉ ለድሆችና ለችግረኞች በቀን በተነ። ከዚህም በኋላ የወደደውን መንገድ ይመራው ዘንድ ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ጸለየ። ጌታችንም መልአኩን ሱሪያልን ላከ። እርሱም በክብር ባለቤት ክርስቶስ ስም የሚደርስበትን ስቃይ ሁሉ ነገረው። እነሆ ከአንተ ጋር እንድንኖር እንድናጸናህም እግዚአብሔር አዞኛልና አትፍራ። እነሆ ካንተ ጋር እንድኖር እንዳጸናህም እግዚአብሔር አዞኛልና አትፍራ አለው። በዚያንም ጊዜ ተነስቶ ወደ እንዴናው ከተማ ሄደ። በመኮንኑም ፊት ቆሞ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ልብሱን አራቁተው ይገርፉት ዘንድ አዘዘ። ይህንንም አደረጉበት። ከዚህም በኋላ በጎኖቹ ውስጥ መብራቶቹን አስገብተው ለበለቡት። እሳት ግን አልነካቸውም። መኮንኑም ለጣዖት እንዲሰግድ ብዙ ገንዘብ አመጣለት። የተመሰገነ ጳውሎስም ወላጆቼ ሲሞቱ 17 የወርቅ መክሊት ትተውልኝ ነበር። ስለ ክብር ባለቤት ክርስቶስ ፍቅር ትቼ ሁሉንም ንቄ ለድሆች መጸወትኩት።
ወደዚህ ወደ ተናቀ ገንዘብ እንዴት እመለሳለሁ አለው። መኮንኑም ሰምቶ ብረቶችን በእሳት አግለው በአፉና በጆሮዎቹ እንዲጨምሩ አዘዘ። ይህንንም አደረጉበት። ሱሪያል መልአክም ወርዶ ዳሰሰውና አዳነው። ሁለተኛም እባቦችን በላዩ ሰደዱ፣ አልነኩትም፣ ምላሱንም ቆረጡ። ጌታችንም አዳነው። መኮንኑም ወደ እስክንድርያ ከተማ በሚሄድ ጊዜ ከእርሱ ጋር ወሰደው። የክብር ባለቤት ጌታችን ኢየሱስ ክርስቶስም በመርከብ ውስጥ ተገለጠለትና አጽናናው። የዚህም ቅዱስ ኤሲ የሚባል ወዳጅ አለው። እህቱ ቴክላም ጌታችንም ስጋው ከስጋቸው ነፍሱ ከነፍሳቸው ጋር እንደሚሆን ነገረው። ያን ጊዜ እሊህ ቅዱሳን በእስክንድርያ ከተማ በእስር ቤት ነበሩ። የከበረ ጳውሎስም ወደ እርሳቸው በደረሰ ጊዜ እርስ በርሳቸው ተሳሳሙ። በመገናኘታቸውም ነፍሳቸው ደስ ብሏት እግዚአብሔርን አመሰገኑት። መኮንኑም ወደ እንዴናው ከተማ በሚመለስ ጊዜ የቅዱስ ጳውሎስን ራስ ቆርጠው ስጋውን ከጥልቅ ባህር ወረወሩ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ምዕመናንም ስጋውን በስውር ወስደው በአማሩ ልብሶች ገነዙት፣ በእነርሱም ዘንድ አኖሩት። ከእርሱም ድንቆች ተአምራቶች ተገለጡ። ለእግዚአብሔርን ምስጋና ይሁን። እኛንም ሁላችንን ኦርቶዶክሳውያንን በዚህ ታላቅ አባት ጸሎት እግዚአብሔር ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለጳውሎስ ቅሱፈ ዘባን በተጠብጥቦ ወበማህተ ወነድ ውእየ ገቦ ሱሪያል መልአክ እንዘይም የግቦ በድሮ ፈጽሞ ወሃይማኖቶ አቂቦ ዘምስለ ኤሲ ወቴክላ ተወፈየ አስቦ። በዚችም ቀን የከበረ ሰማዕት የቅዱስ ጴጥሮስ መታሰቢያው ነው። ለእግዚአብሔርም ምስጋና ይሁን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማአስሩ ለየካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ ያዕቆብ ወልደ እልፍዮስ ሐዋርያ አሃዱ ማሰርቱ ወክሌቱ ሐዋርያት። ወበዛቲ ዕለት ኮነ ሰማዕተ ቅዱስ ዮስጦስ ወልደ ኑማርያኖስ ንጉሥ። ወበዛቲ ዕለት አይረፈ አብ ቅዱስ ጽሙድ መስተጋድል ወማእምር መምህረ ኩሉ ዓለም አባ ኤስድሮስ ዘመሃገረ ፈርማ። ወበዛቲ ዕለት ኮነ ሰማዕተ አባ ፌሎ ኤጲስቆጶስ ዘሃገረ ፋርስ። ዛቅረብኩ ማሂሌተ አዘኪሬ አይላፈ እምለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴትየ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በድርሳን ለዘጸሐፎ በክርታስ ወለዛ ጻፎ እንዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ሁረ ይመሃረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን አባቶቻችን ረድኤት በረከታቸው ይደርብን። ሕያው የሚሆን ቃል ኪዳናቸው አይለየን። መዋዕለ ጾማችንን በሰላም አስጀምሮ በሰላም ያስፈጽመን አምላካችን
በሰላም ያሳደረን አምላክ በሰላም ያውለን። የታመሙትን ይፈውስልን፣ የታሰሩትን ያስፈታልን፣ የሞቱትን ነፍሶቻቸውን በወዳጆቹ በአብርሃም በነ ይስሐቅ በነ ያዕቆብ እቅፍ ያሳርፍልን። ሀገራችንን ሰላም ያድርግልን። ህዝባችንን ሁሉ ከረሃብ፣ ከስደት፣ ከጦርነት፣ ከችግር ሁሉ ይጠብቅልን። የሁላችንን ፍጻሜ እንዲያሳምርልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ንህድግ ለዘአበሰ ለነ ኃይሎ ስብሐት እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ካህን ሊቀ ካህናት ዘወሀቦሙ ስልጣነ ለሐዋርያት በደሙ ንጹሕ ይስረይ ለክሙ ኃጢአተክሙ ዘገበርክሙ እምንእስክሙ እስከ ይእዜ አበዊየ ካህናት ወአኀዊየ ዲያቆናት አግብርቱ አእማት በበስምክን ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረሲክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበለ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ ተወካፌ ንስሐ ከባቴ አበሳ መፍቀሬ ንስሐ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን